እስራኤል 6 የኢራን ከተሞችን ደብድባ ሳይንቲስቶቹንም ጀነራሎቹንም ገደለቻቸው። እስራኤል በኢራን ላይ ድብደባዋን ዛሬ ሌሊት ጀምረዋለች። ኢራን በአጭር ሰዓታት ውስጥ ከባድ የሚባል ኪሳራ ደርሶባታል እየተባለ ይገኛል። የኒውክሌር ሳይንቲስቶቿ ቁልፍ ጀነራሎቿ ተገድለውባታል። ኢራን ባልታሰበ መልኩ ሌሊቱን ተደብድባለች። ይህንን ተከትሎ መካከለኛው ምስራቅን የሚንጥ ከባድ ጦርነት ሊቀሰቀስ ይችላል እየተባለ ይገኛል። ኢራን የየትኛውም የአየር ክልሏ ዝግ ነው። ኢራን በእስራኤል ላይ የአጸፋ እርምጃ ለመውሰድ እንደተዘጋጀች ዝታለች። የእስራኤል መንግስት አስቸኳይ ጊዜ አዋጅ አውጇል። የእስራኤል ዜጋ በጥንቃቄ የመንግስትን ትዕዛዝ እንዲከታተል አዟል። እስራኤል አስቸኳይ ጊዜ ያወጀችው የኢራን ወታደራዊ ጥቃት ድንገተኛ ሊሆን እንደሚችል ከፍተኛ ስጋት ስላላት ነው። ኔታንያሁ እስራኤል መላው የአውሮፓ ሀገራትንና አሜሪካን ጭምር ወክላ በኢራን ላይ ከባድ ኪሳራ አድርሳለች፣ አውሮፓና አሜሪካ ከእስራኤል ጎን መቆም አለባቸው ሲሉ ተደምጠዋል። እስራኤል በ6 ከተሞች የሚሳኤል ድብደባ ስታደርስ ብዙ ውድመት እንደደረሰ እየተገለጸ ይገኛል። እስራኤል 6 ከተሞችን የደበደበችው በኢራን ወታደራዊ ተቋማት ላይ እንደሆነ ተዘግቧል። የኢራን ከተሞች ብዙ ቦታ ላይ የህንጻ ፍርስራሽ እንደደረሰባቸው ከኢራን የሚወጡ ምስሎች አመላክተዋል። የተለያዩ መኪኖች አስፋልት ላይ ወድመው ታይተዋል። አንድ የእስራኤል መከላከያ አባል ለእስራኤል ጋዜጣ እንደገለጸው 8 ቦታዎች ላይ ጥቃት አድርሰናል ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ በእስራኤል የአየር ጥቃት የአሜሪካ እጅ በፍጹም የለበትም ሲሉ ተናግረዋል። ማርኮ ሩቢዮ በመግለጫቸው እኛ በእስራኤል የሚሳኤል ድብደባ ላይ እጃችን እንደሌለበት እናረጋግጣለን ካሉ በኋላ ኢራን በአሜሪካ ወታደራዊ ይዞታዎች ላይ ጥቃት ከማድረስ መቆጠብ አለባት ሲሉ ምክር ለግሰዋል። ትራምፕ በበኩላቸው በፎክስ ኒውስ በኩል አሜሪካ እስራኤልን ከወታደራዊ ጥቃት ለመከላከልና ለማዳን ዝግጁ ናት አስፈላጊ ከሆነ ብለዋል። እስራኤል ጥቃት ልታደርስ እንደምትችል መረጃው እንዳላቸው ማሳውቀዋል። በእስራኤል ድንገተኛ ጥቃት ላይ አሜሪካ ሁለት አይነት አቋም አንጸባርቃለች። የአሜሪካ መንግስት በይፋዊ መግለጫ ላይ በእስራኤል ጥቃት ላይ እጄ የለም ብለዋል። ትራምፕ ደግሞ መረጃው ነበረኝ ብለዋል። የአሜሪካ ባለስልጣናት መደበኛ ባልሆነ መልኩ እስራኤል በኢራን ላይ ያደረገችውን የሚሳኤል ጥቃት እንደሚደግፉ እየገለጹ ይገኛሉ። የሪፐብሊካን አፈ ጉባኤ ማይክ ጆንሰን በማህበራዊ ትስስር ገጻቸው ላይ እስራኤል ያደረሰችው ጥቃት አግባብነት ያለው ነው ሲሉ ተናግረዋል። አፈ ጉባኤው የእስራኤልን ሰንደቅ ዓላማ ከጀርባ አድርገው በለጠፉት አስተያየታቸው ላይ እስራኤል ራሷን የመከላከል ሙሉ መብት አላት ሲሉ ተናግረዋል። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ጀነራል ሁሴን ሰላሚ በሌሊቱ የእስራኤል ጥቃት መገደላቸውን ኢራን አሳውቃለችም። አልጀዚራ በቅርቡ ባወጣው አዲስ መረጃ መሰረት ደግሞ አንድ ተጨማሪ ጀነራልም በእስራኤል ጥቃት ተገድሏል። የእስራኤል አየር ኃይል በተለያዩ የኢራን ከተሞች በርካታ ቦታዎች ላይ ጥቃት አድርሰዋል። የኢራን ሃይማኖታዊ መሪ አሊ ሆሜኒ ብዛት ያላቸው ወታደራዊ መሪዎችና የኒውክሌር ሳይንቲስቶች መገደላቸውን አረጋግጠዋል። የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ በከባድ ጉዳት ላይ መሆናቸውን የእስራኤል መገናኛ ብዙሃን አረጋግጠዋል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ የናታንዝ ሳይት በእስራኤል በቦምብ ከተደበደቡ ኢላማዎች መካከል መሆኑን ማረጋገጥ ተችሏል። እስራኤል በአጭር ጊዜ ከባድ ምት እንዳሳረፈች እየተዘገበ ይገኛል። የኢራን ወታደራዊ አዛዥ ጀነራል መሐመድ ባግሃሪ ዋና ወታደራዊ አዛዥ ሲሆኑ ሌሊቱን በእስራኤል ጥቃት እንደተገደሉ ለማወቅ ተችሏል። እስራኤል ቁልፍ የሚባሉ የኢራን የኒውክሌር ሳይንቲስቶችን ጭምር እንደገደለች ለማወቅ ተችሏል። የአልጀዚራ ዘገባ 2 የኢራን የኒውክሌር ሳይንቲስቶች በሌሊት ጥቃት በእስራኤል ተገድለዋል። የኒውክሌር ሳይንቲስቶቹ ግድያ ከ2 በላይ ሊሆን እንደሚችልም አልጀዚራ በዘገባው ገልጿል። የኢራን የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬይዱን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበርም። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴህራንቺ ናቸው ሲል አልጀዚራ በዘገባው አትቷል።
የእስራኤል አየር ኃይል ማምሻውን በኢራን ኢላማዎች ላይ 5 ዙር ጥቃት አካሂዷል ሲል ታይምስ ኦፍ እስራኤል ዘግቧል። በዚህ ጥቃት ከ50 በላይ የሚሆኑ ዜጎች ጉዳት እንደደረሰባቸው፣ ሕፃናት እንደሞቱ ተገልጿል። የኢራን መንፈሳዊ መሪ እስራኤልን ጥቃት በተመለከተ በሰጡት ምላሽ እስራኤል የመኖሪያ አካባቢዎችን በመምታት ከመቼውም ጊዜ በላይ የከፋ ባህሪዋን አሳይታለች ብለዋል። አያቶላህ ካማኒ ጠላት ከባድ ጥቃት እንዲጠብቅ አስጠንቅቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዳሉት ወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተደምጠዋል። ኢራን በጥቃቱ ላይ የአሜሪካ እጅ አለበት ብትልም አሜሪካ ግን ክሱን ውድቅ አድርጋለችም። በእስራኤል የአሜሪካ ኤምባሲ አምባሳደር ማይክ ሁካቤ እስራኤል በኢራን ላይ የአየር ጥቃት ከማድረሷ በፊት በማህበራዊ ትስስር ገጻቸው ላይ የለጠፉት ጽሑፍ ብዙዎችን እያነጋገረ ይገኛል። አሜሪካ በኢራን ድብደባ ላይ እጇ እንዳለበት ትልቅ ማሳያ ተብሎ እየተጠቀሰም ይገኛል። አምባሳደሩ እስራኤል በኢራን ላይ የአየር ጥቃት ከማድረሷ ከ30 ደቂቃ በፊት በኤክስ ገጻቸው ላይ ኢየሩሳሌም የሚገኘው ኤምባሲያችን በቅርበት ሁኔታዎችን እየተከታተለ ነው፣ ምሽቱን በሙሉ እዚሁ እንገኛለን፣ ለኢየሩሳሌም ሰላም እንጸልይ ብለዋል። ኔታንያሁ በኢራን ላይ የምንወስደውን እርምጃ እንቀጥልበታለን ብለዋል። ኢራን በበኩሏ አስፈሪ ጥቃት በእስራኤል ላይ አደርሳለሁ እያለች ነው። የእስራኤልን ጥቃት እስካሁን ድረስ ያወገዙት ሳውዲ አረቢያና የተባበሩት መንግስታት ድርጅት ናቸው። ሳውዲ አረቢያ እስራኤል ዓለም አቀፍ ሕግን በመጣስ የኢራንን ሉዓላዊነት ባለማክበሯ በጽኑ አውግዛለሁ ብላለችም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እስራኤል ጥቃትን አውግዘዋል። ዓለም አቀፍ ሕግን እስራኤል እንደጣሰችም ገልጸዋል። እስካሁን ድረስ በወጡት መረጃ ኦማን የኒውክሌር ድርድሩ እንዲጓተት እስራኤል ከባድ ጥቃት አድርሳለች ስትል እስራኤልን ከሳለችም። በሌላ በኩል ጆርዳን የአየር ክልሏን ዘግታለችም። ከዚህ በፊት ኢራን እስራኤልን በከፍተኛ ሁኔታ ጥቃት ያደረሰችው በጆርዳን በኩል ነበረም። ኢራን የኒውክሌር ቦምብ ሊኖራት አይችልም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ እስራኤል በኢራን ኢላማዎች ላይ ያደረሰችውን ጥቃት ያውቁ እንደነበር ገልጸዋል። የአሜሪካው ፕሬዝዳንት ጥቃቱ ለእርሳቸው አስገራሚ እንደነበር ተናግረዋል። የነኒ ትራምፕ ንግግር ኢራን በአጽንኦት ይያዝልኝ እያለች ነው። እስራኤል በእኔ ላይ ጥቃት የምታደርሰው በአሜሪካ አነሳሽነት፣ ተባባሪነትና ቀዳሽነት ነው ስትል ገልጻለችም። አንድ ኢራናዊ ምሁር ለአልጀዚራ የእስራኤል ጥቃት የደረሰው በአሜሪካ አዋጅ ነው ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቴህራንና በሌሎች የኢራን ከተሞች ላይ ያነጣጠረ የእስራኤል መጠነ ሰፊ የአየር ጥቃትን ተከትሎ ኢራን ወደ ድርድር ጠረጴዛ እንደምትመለስ ያላቸውን እምነት ገልጸዋል። አሜሪካ በእስራኤል በኩል ኢራንን ያስመታቸው ወደ ኒውክሌር ድርድር ኢራን እንድትመለስ ለማድረግ ነው እየተባለ ይገኛል። የኒውክሌሩ አለመግባባትና የአሜሪካና የኢራን ድርድርም አሜሪካ በአውሮፓውያኑ 2018 ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጣችበት ጊዜ አንስቶ በኢራን ላይ ተጥለው የነበሩ ማዕቀቦችን በመመለስ አጸፋዊ እርምጃ ስትወስድ ኢራንም ስምምነቱን የሚጥሱ ስራዎችን ከናውናለችም። በዚህም ኢራን ለኒውክሌር ግንባታ ወሳኝ የሆነውንና የተከለከለውን ዩራኒየም ለማበልጸግ በሺዎች የሚቆጠሩ የረቀቁ ማብላያዎችን ገንብታለችም። የኒውክሌር ጦር መሳሪያዎች ወደ 90% የተጣራና የበለጸገውን ዩራኒየም ይፈልጋሉ። በቀደመው ስምምነት መሰረት ኢራን እስከ 300 ኪሎ ግራም የሚደርስ በ3.67 በመቶ የበለጸገ ዩራኒየም እንዲኖራት ተፈቅዶላት ነበርም። የመጠንም ለሲቪልና ለምርምር ዓላማዎች ብቻ በቂ ሲሆን የኒውክሌር ቦምቦች ለመገንባት የሚያስችል አይደለም። ባለፈው መጋቢት 2005 ዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይህም ወደ 60 በመቶ በማጣራት አበልጽጋለችም። ኢራን ዩራኒየምን የበለጠ ማበልጸጓ በንድፈ ሐሳብ ወደ ግማሽ ደርዘን የሚሆኑ የጦር መሳሪያዎችን ለመስራት በቂ ነው። የአሜሪካ ባለስልጣናት ኢራን ይህንን ዩራኒየም በአንድ ሳምንት ጊዜ ውስጥ ለአንድ ቦምብ በቂ የጦር መሳሪያ ደረጃ ልትቀይረው እንደምትችል ያምናሉ። ሆኖም ኢራን የኒውክሌር ጦር መሳሪያ ለመስራት 1 ዓመት እስከ 18 ወር እንደሚፈጅባት ተናግረው አንዳንድ ባለሙያዎች መሳሪያው በ6 ወር ወይንም ከዚያ ባነሰ ጊዜ ውስጥ ሊገነባ ይችላል ይላሉ። የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት አውሮፓውያን 2010 ጀምሮ በኢራን ላይ የኒውክሌር መርሃ ግብሯን የጦር መሳሪያ ለማምረት እየተጠቀመችበት ነው በሚል ጥርጣሬ ሰፊ የኢኮኖሚ ማዕቀብ ጥለውባታል። ማዕቀቡ ኢራን ነዳጅ ዘይቷን በዓለም ገበያ ላይ እንዳትሸጥና $100 ቢሊዮን በውጭ የሚገኝ የሀገሪቱ ሀብት እንዳይንቀሳቀስ አግዷል። በዚህም ምክንያት ኢኮኖሚዋ ውድቀት ውስጥ ገብቶ የመገበያ ገንዘቧን በከፍተኛ ደረጃ ውድቀት ስለገጠመው በሀገሪቱ የዋጋ ንረት አስከትሏል።
በአውሮፓውያኑ 2015 ኢራንና 6 የዓለም ሀያላን አሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና ዩናይትድ ኪንግደም ዓመታት ድርድር በኋላ ከኢራን ጋር ስምምነት ላይ መድረስ ችለው ነበር። በስምምነቱ ኢራን በኒውክለር መርሃ ግብሯ እንድትሰራ የተፈቀደላትን ከመገደብ ተጨማሪ የዓለም አቶሚክ ድርጅት ሁሉንም የኢራን የኒውክለር ግንባታ ተቋማትን ለመጎብኘት እንዲችልና የተጠረጠሩ ቦታዎችን እንዲፈትሽ ፈቅዳለች። በምላሹም ሀያላኑ ሀገራት በኢራን ላይ ተጥሎ የነበረውን ከባዱን ማዕቀብ ለማንሳት ተስማምተዋል። በሀያላኑ ሀገራትና በኢራን መካከል የተደረሰው የስምምነት ባራዊ የሚሆነው እስከ 15 ዓመታት ሲሆን ከዚያ በኋላ የሚያበቃ ይሆናል ተብሎ ነበር። ነገር ግን ዶናልድ ትራምፕ ለመጀመሪያ ጊዜ ስልጣን ሲይዙ 2018 የስምምነቱ ወሳኝ አካል የሆነችውን አሜሪካንን በማስወጣት ማዕቀቦችን በኢራን ላይ ጣሉ። ትራምፕ ስምምነቱ ቋሚ ስላልሆነ የኢራን የባሊስቲክ ሚሳኤል ፕሮግራምን እንዲሁም ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምምነት ነው ብለዋል። በዚህም አዲስ ድርድር ተደርጎ ሰፊ ግዴታን የሚጥል ስምምነት እንዲደረስ ለማስገደድ ማዕቀብ በድጋሚ ጥለዋል። በዚህ የትራምፕ ውሳኔ ላይ ስምምነቱን የሚቃወሙት የአሜሪካ የመካከለኛው ምስራቅ አጋሮች በተለይም እስራኤል ከፍተኛ ተጽዕኖ አሳድረዋል። እስራኤል ኢራን በድብቅ የኒውክሌር መርሃ ግብሯን እያካሄደች ነው በማለት በስምምነቱ ከተነሳላት ማዕቀብ የምታገኘውን በቢሊዮን የሚቆጠር ዶላር ወታደራዊ እንቅስቃሴዋን ለማጠናከር እንደምትጠቀምበት አስጠንቅቃለችም። የአሜሪካና የኢራን የኒውክሌር ስምምነት ወዴት እያመራ ይሆን? ኢራን ከጥቃቱ በኋላ ሐሳቧን ቀይራ ከአሜሪካ ጋር ትደራደር ይሆን? ወታደራዊ አጸፋ ለእስራኤል ኢራን እንደምትሰጥ በርካታ ባለስልጣናት እየተናገሩ ነው። መቼ ይሆን የኢራን ወታደራዊ አጸፋ የሚሰጠው? ዓለም በጉጉት የሚጠብቀው ዜና ነው። ሰላም ለምድራችን ይሁን። ሰናይ ጊዜን ተመኘን።